إخواني في الله እኛ በትልቅ ኒዕማ ነው ያለነው والله በትልቅ ኒዕማ ነው ያለነው አላህ Subhanahu Wa Ta'ala እስልምናን ወፍቆን እስልምናን አግርቶልን ያኔ ትልቅ ኒዕማ ነው ይህ ኒዕማ ربما ተገዝቶ የሚገኝ አይደለም الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله بايمران نورو አንመረም ነበር مهما ابتغينا العزة بغيره كإسلامنا وجه يبلاينت كإسلامنا وجه لكنان يفلقنا جزي أضلنا الله يواردنا للنبر عمر بن الخطاب رضي الله عنه ስለዚህ إسلامنا منت يعني تلك هنا نعمة سله هنا ይሄንን ኒዕማችን አላህ እንዳይወስድብን ይህ ኒዕማ ከኛ እንዳይወገድ አላህን ልናመሰግነው ይገባናል ማለት ነው አልহামዱሊላህ ረብል ዓለሚን ምክንያቱም ባመሰገነው ቁጥር አላህ Subhanahu Wa Ta'ala ስለሚጨምርልን ማለት ነው الرحمن الرحيم الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد فيقول الله سبحانه وتعالى في كتابه الكريم اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا ويقول الله سبحانه وتعالى أيضا في كتابه الكريم قل بفضل الله وبرحمته فبذلك فليفرحوا هو خير مما يجمعون لا الله تلك وانا مزغانا يقبه الله سبحانه وتعالى بتكبرت شواغر بتوددت شواغر كاغر ولا بمتشالا واغر الله أغنانين لا بحولنا ولا بقوتنا ولا بمالنا بغنزباچنم አይደለም በኃይላችንም አይደለም ያኒ በአቂማችንም አይደለም አላሁ ጀለ ወዐላ ራሱ ጉዳዮች ነገሩ ሙሉ በሱ እጅ የሆነ አላህ አገናኘን ለአላህ ትልቅ የሆነ ምስጋና ይገባው አልহামዱሊላህ ረብል ዓለሚን ኢንሻአላሁ ተዓላ من باب قول الله تعالى وذكر فإن الذكرى تنفع المؤمنين الله سبحانه وتعالى ما استوس የሚባለው ነገር ለሙእሚኖች ትጠቅማቸዋለች ይላል አላሁ ጀለ ወዐላ አላህ እንዲህ ስላለን ምናልባት እዚህ አሁንላችንም ከዚህ በፊት አንተዋወቅም ነበር ከተለያየ ቦታ ከተለያየ አቅጣጫ ከተለያየ ስፍራ አላህ Subhanahu Wa Ta'ala ይቀበለን ያኒ ለዑምራ ብለን ለኸይር ስራ ብለን መተን ተገናኝተናል ምናልባት ይቺ የተገናኘንባት ቀን አላህ በረካ እንዲያረጋት አላህ Subhanahu Wa Ta'ala ያኒ የቂያማ ቀን ለአላህ ብሎ የተዋደዱ በአላህ መንገድ ተገናኙ ዛሬ በጥላይ ስራ ረጋቸዋለሁ يوم لا ظل إلا ظلي ጥላ በሌለበት ቀን የኔ ጥላ እንጂ ከሚባሉ ሰዎች አላህ ያድርገን ኢንሻአላህ ያኒ ዚያራችንንም አብረን መገናኛታችንም የበለጠ ደግሞ እንድናስታውሰው የበለጠ ደግሞ ያኒ መገናኛት መነፋፈቅ በአላህ መንገድ ላይ በአላህ ዲን ላይ እንዲኖረን የተወሰነ 5 ደቂቃም ቢሆን ያኒ እንመካከራለን ከሚለቀው አያ ነው ማለት ነው إخواني في الله እኛ በትልቅ ኒዕማ ነው ያለነው والله በትልቅ ኒዕማ ነው ያለነው አላህ Subhanahu Wa Ta'ala እስልምናን ወፍቆን እስልምናን አግርቶልን ያኔ ትልቅ ኒዕማ ነው ይህ ኒዕማ ربما ተገዝቶ የሚገኝ አይደለም الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله بايمران نورو አንመረም ነበር الله سبحانه وتعالى ይህን እስልምናችንን ውድ የሆነ ምንም አይነት መቀነስ የማያስፈልገው ትንሽ ጎድሏል ትንሽ ጭማሪ ያስፈልገዋል ተብሎ ደግሞ ጭማሪ ማይደረግለት አላህ ውድ የሆነ እስልምናን ሰጥቶናል አላህ በቁርአኑ እንደነገረን ማለት ነው اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا በዛሬው ቀን አላሁ ጀለ ወዐላ يوم عرفة ነበር የዓረፋ ቀን ነበር ኢንሻአላህ ሁላችንም እዚህ ለዑምራ ብለን መተናል አላህ ደግሞ ለሐጅም አምጥቶን ለሐጅም ወፍቆን يوم عرفة يعني عرفة ላይ ቆመን
ያኒ ዱዓ ከሚያደርጉ ኢባዳ ከሚያደርጉ ሰዎች አላህ ያድርገን። ወማ ذلك على الله بعزيز ለአላህ የሚከብደ ነገር እኮ ምንም የለም። እኛ ደካሞች ነን እንጂ ንያችን የቂናችን በጣም ደካማ ነው እንጂ والله بقلب حاضر ዱዓ ካደረግን አላህ Subhanahu Wa Ta'ala ይወፍቀናል ማለት ነው። ሻሂዱና ሁና እዚህ ጋር የፈለኩበት اليوم اكملت لكم دينكم ዛሬ ቀን ዲናችሁን ሞላሁላችሁ አለ አላሁ ጀለ ወዐላ። ያም የውሙ አረፋ ነበረ፣ የጁማዓ ቀን ነበረ። ያኔ ከአስር ሰላት በኋላ ነው ይባላል፣ እንዲሁም በአስር ሰላት ጊዜ ነው ይባላል ማለት ነው። ዛሬ ዲናችሁን ሞላሁላችሁ ጸጋዬንም ደግሞ በእናንተ ላይ ፈጸምኩኝ አማለሁኝ። ወረዲቱ ለኩም الاسلام ዲና እስልምናንም ሃይማኖት ደግሞ ወደድኩላችሁ ይላል አላሁ ጀለ ወዐላ። ስለዚህ ይህ እስልምና እምነት ትልቅ የሆነ ኒዕማ ነው። የአላህ ኒዕማዎች በእኛ ላይ በጣም ብዙ ናቸው። በል ብንቆጥራቸው የተወሰነ ልንሄድ እንችላለን፣ አንዘልቃቸውም። ወኢን ተዑዱ ኒዕመተ ላሂ ላ ትሕሱሃ የአላህ Subhanahu Wa Ta'ala ኒዕማ በእናንተ ላይ ብዙ ነውና ያኒ ወማ ቢኩም ሚን ኒዕመቲን ፈሚን አላህ ነውና ምናልባት እንቆጥራለን ብላችሁ ብትሄዱ ብትጀምሩ የተወሰነ ልትቆጥሩ ትችላላችሁ፣ ግን አታዛልቁት ማለት አላሁ ጀለ ወዐላ። ቆጥራችሁ አትገድቡት ማለት አላሁ ጀለ ወዐላ ማለት ነዓም። ከትልቁ ኒዕማዎች ውስጥ ደግሞ አንዱ ምንድነው? ያኒ እስልምና ነው። ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ይል ነበር نحن قوم أعزنا الله بالإسلام مهما ابتغينا العزة بغيره أذلنا الله እኛው እኮ ህዝቦች ነን አላህ በእስልምና ያላቀን በእስልምና የበላ ያደረገን ያኒ ብሎ ይናገሩ ነበር። ልቅና ያኒ ከእስልምና ውጪ የፈለገ የሆነ አካል ወይንም مهما ابتغينا العزة بغيره ከእስልምና ውጪ የበላይነት ከእስልምና ውጪ ልቅናን የፈለግነ ጊዜ አዘለና አላህ ያዋርደናል ይል ነበር ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ። ስለዚህ እስልምና እምነት ያኒ ትልቅ የሆነ ኒዕማ ስለሆነ ይሄንን ኒዕማችን አላህ እንዳይወስድብን ይህ ኒዕማ ከኛ እንዳይወገድ አላህን ልናመሰግነው ይገባናል ማለት ነው። አልহামዱሊላሂ ረቢል ዓለሚን። ምክንያቱም ባመሰገነው ቁጥር አላህ Subhanahu Wa Ta'ala ስለሚጨምርልን ማለት ነው። አላህ ተናግሯል وإذ تأذن ربكم لئن شكرتم لأزيدنكم ولئن كفرتم إن عذابي لشديد سبحان الله ሰለፎቻችን አንድ ኒዕማ ሲወገድባቸው ይቺ ኒዕማ የተወገደች ያኒ አላህን ባለማመስገኔ ነው ብሎ ያለቅሱ ነበር ማለት ነው። ሱብሃንአላህ አንድ የሆነ ጸጋ በእነሱ ላይ ያለ ጸጋ አንድ ጸጋ ሲያጡ ይቺ ጸጋው እኮ የተወገደችበት ምክንያት አላህን ባለማመስገኔ ነው ይሉ ነበር ማለት ነው። لذا يقولون ለዛ ነው ለማውጭ አላህ አንድን ሰው በሰጠው ኒዕማ ላይ እንዲጨምርለት የፈለገ ሆነ ሰው አላህን ያመዝግናል። ግን ያ ኒዕማ እንዲወገድበት እንዲነሳ የፈለገ የሆነ ሰውስ ኒዕማውን ያስተባብለው ይካዳዋል ማለት ነው። ስለዚህ አላህን እናመሰግን ሁሌም ማለት ነው። በመቀጠል በሁለተኛ ደረጃ ይህ እስልምናችን አላህ ወዶን መርጦን ስለሰጣን ያኒ በኑር ላይ ስላለን ማለት ነው። በኑር ላይ ስላለን እስልምናችንን በመማማር ላይ አደራ ለማለት ፈልጋለሁ በሁለተኛ ደረጃ ማለት ነው። ምክንያቱም እስልምናን አላህ Subhanahu Wa Ta'ala አንድን ሰው ለእስልምና ደረቱን ክፍት ያደረገለት የሆነ ካል فهو على نور كما قال الله جل وعلا في كتابه الكريم أفمن شرح الله صدره للإسلام فهو على نور من ربه فويل للقاسية قلوبهم من ذكر الله أفمن شرح الله صدره للإسلام فهو على نور من ربه على الله جل وعلا ለእስልምና ደረቱን የከፈተለት የሆነ አካል ክፍት ያደረገለት የሆነ አካል ማለት ምን ማለት ነው? እስልምና ሙሉ ለሙሉ ተቀበሎ ለአላህ እጅግ ረሰጣ ማለት ነው። ኢኽዋኒ ፊላህ እስልምና ማለት እኮ ራሱ ምንድነው? ዑለማዎች ያኒ ታሪፉን እንዳስቀመጡት ማለት ነው። ምናልባት የበለጠ እንዲገባን ዲፊኒሽኑን ማለት ነው ያስቀመጡት እኮ ዑለማዎች እስልምና ማለት አልእስላም هو الاستسلام لله بالتوحيد والانقياد له بالطاعة والبراءة من الشرك واهله هذا هو الاسلام ይህ ነው እስልምና ማለት ለአላህ እጅግ መስጠት በምን እሱ በብቸኝነቱ ማምለክ አላህ አዟል وما خلقت الجن والانس الا ليعبدون ብሏል واعبدوا الله ولا تشركوا به شيئا ብሏል يا ايها الناس اعبدوا ربكم ብሏል አላህ በብዙ ቦታ በዒባዳ አዟል ማለት ነው። ለአላህ እጅግ መስጠት በተውሂድ እንዲሁም ደግሞ መጎተት በትእዛዙ ከሽርክ መጥራት ከሽርክ ቤተሰቦችን መጥራት ማለት ነው። ስለዚህ አፈመን شرح الله صدره للإسلام فهو على نور من ربه ከጌታው ዘንድ በሆነ ብርሃን ኑር ላይ ነው ያለው አላሁ ጀለ ወዐላ። ይህንን ኑር የሆነን እስልምናችን እንማረው እንወቀው። እስልምናችን ካልተማርን ወላሂ የእስልምና ጠላቶች
በየቤታችን ገብተው ያኔ በጣም ተሰራጭተዋል። እስልምናን ካልተማርክ እስልምናን ምን እንደሚያፈርሰው ማወቅ አትችልም። ታውቃላችሁ ሁላችሁም። ምናልባት እዚህ ላይ ለዑምራ የመጣችሁ አዲስ የመጣችሁ ሊሆን ይችላል፣ ወይ ከዚህ ፊት ያደረጋችሁ እንድትኖሩ ትችላላችሁ። አዲስ የመጣ ሰው ምናልባት ዑምራ ስለ ዑምራ ተምሮ ኪታብ ላይ አይቶ በተጥቢቅ ቀጥታ በአካል ስላላየው ሊደናበር ይችላል። ግን ምንም ሳይማር ዝም ብሎ ገንዘብ አለኝ ብሎ መጥቶ ምን እንደሚደረግ ሳያውቅ እኮ ገንዘቡን ወጪ አውጥቶ ከስሮ መሄድ የለም እንዴ? አለው እኮ። ምክንያቱ ምንድነው? አልተማረም፣ ዲኑን አላወቀም። ዲኑን ቢያውቁ እኮ ስለ ዑምራ ያውቅ ነበር፣ ስለ ሐጅ ያውቅ ነበር። ወላሂ አንዳንድ ስለምን ስንሰማ እዚህ አገር ሐጅ የሚደረግበት አገር ለሐጅ ብሎ ሰዎች ከዓለም من كل فج عميق ብሎ አላህ ያስቀመጠበት አገር ነው ያለ ነው። እዚህ ስላለን ሐጅ የሚያደርጉ ሰዎች ብዙ ጊዜ ገንዘብ አለኝ ብለው ይመጣሉ። በቃ የሐጁን አርካኑን መስፈርቱን ሳይጠብቁ ዝም ብሎ ሆቴል ገብተው ከሰው ጋር ሄደው ዝም ብሎ ተኝተው ጊዜያቸው የሚያሳልፋሉ ማለት ነው። ምናልባት ሰዓት ለማየት ነበር ያስኩት፣ የበዛ ነው መሰለኝ። ኢንሻአላህ ማቆም ፈልጋለሁና ምንድነው علم كاليلن اوقت كاليلن اسلمناችን ካልተማርን والله አላህን እንዴት እንደምናመልክ አንምናቅ ነገር የለም። አናቅም። አላህን በትክክል አንፈራውም። ሐቂቀተን ምን ከሌለን እውቀት ከሌለን ዲናችን ካልተማርን ማለት ነው። اخواني في الله والله ሁላችንም ጀነት እንፈልጋለን። እዚህ አሁን ቆይ ምናልባት ሙናሰባው ስለሆነ ነው ደጋግሜ ያወራሁት ያለሁት። ሁላችንም ብር አውጥተን የመጣ ነው። ምን እንፈልገን ነው? ዑምራ እናደርጋለን ብለን ስንመጣ አላማ የለንም እንዴ? አላማ የለንም አለን እኮ። ያ ምንድነው? ወንጀላችን ተራግፎ ጀሃነም እንድንገባ ላ ጀነት እኮ እንድንገባ ነው አይደል እንዴ? ወንጀላችን የሰራነው ወንጀል አላህ አራግፎን ስለ ዑምራ እኮ እናቃለን። ዝም ብለን እኮ በቃ ገንዘብ ስላለህም ብለን እኮ አልመጣንም አይደል እንዴ? አላህ ገንዘቡን ስላገራልን ብለን እኮ አልመጣንም። ዑምራ ወንጀልን ያሳብሳል። ለየት ያለ መልኩ ደግሞ በረመዳን የተደረገ ዑምራ እንደምን ምንን አከላል እንደ ሐጅ ይቆጠራል። ያኒ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለዛ ብለን መተናል አይደል? ጀነትን ፈልገናል አይደል እንዴ? ጀነትን ፈልገን ነው እኮ። ግን ብዙ ችግሮች አላጋጠሙንም። ስንመጣ አላጋጠሙንም፣ አጋጥመውናል። ብዙ ችግሮች አልተራብንም፣ አልተቸገርንም፣ አጋጥመውናል አይደል እንዴ? ዑምራ ልናደርግ መተን ጀነትን ፈልገን፣ ግን ቀለል ያለ መንገድ ደግሞ አለ። ምናልባት ችግር ላይ ብዙ ችግር አጋጥመውንም ብዙ መከራ ሲቃይ አይተንም እኮ ጀነትን ፈልገን ነው። ጀነትን በችግር እንጂ አይገኝም። ያኔ በተቸገርንበት ነገር ጀነትን አናገኝም ማለት እኮ አይደለም። አጅሩ ይበልጣል ነው። ግን ቀለል ያለው መንገድ هو طلب العلم እውቀትን መማር ነው። ሱብሃንአላህ طلب العلم ايسر طريق الى ماذا الى الجنه። እውቀትን መማር ወደ ጀነት ከሚያስገባው ቀላሉ መንገድ ነው። لذا قال النبي صلى الله عليه وسلم من سلك طريقا يلتمس فيه علما سهل الله له به طريقا الى الجنه። እውቀትን ፈልጋለሁ ብሎ መንገድ የገባ የሆነ ሰው አላህ Subhanahu Ta'ala የጀነትን መንገድ ጋር ያደርግለታል አሉ። ሱብሃንአላህ። ስለዚህ እስልምናችን እንማር ለማለት ፈልጋለሁ። ወአኺረን መጨረሻ ላይ ሁላችንም አላህ ይቀበለን። አላህ Subhanahu Wa Ta'ala ለሱ ፊት ቢለው ምንም ነገር ምንም ሳይፈልጉ ምንም ይስሙልኝም ይውልኝም ምንም ሳይፈልጉ ለአላህ ብለው ያኔ ኢባዳቸውን ከሰሩ ሰዎች አላህ ያድርገን። አላህ Subhanahu Ta'ala ኢኽላሳችን ይስጠን እና ዑምራችንንም አላህ ይቀበለን። አላህ ሐጅንም አላህ ይወፍቀን፣ ለሐጅም አላህ ይመልሰን። ምን ልንሆን ይገባናል? ልንፈራ ይገባናል ይላል መጨረሻ ላይ። ምን ልንፈራ ምን ገባው? ይሄ የሰራነው ስራ ተቀባይነት አለው ወይ የለውም? አላህ ይቀበለኛል ወይ አይቀበለኝም ብለን ልንፈራ ይገባናል። በጣም እንፍራ። እንዲህ ሲባል እኮ አላህ Subhanahu Ta'ala መልካም የሰሩ ሰዎችን ስራ አይቀበልም፣ ያጠፋል፣ ያባክናል ማለት እኮ አይደለም። ግን እንፍራ። አላህ በቁርአን ላይ ተናግሯል። والذين يؤتون ما آتوا وقلوبهم وجلة على الله جل وعلا። عائشة رضي الله عنها يعني عند كان إن شاء الله كم ترشي أقوم الله تعالى أبشر. والذين يؤتون ما آتوا وقلوبهم وجلة أنهم إلى ربهم راجعون. يمتلون القرآن أنكس عائشة رضي الله عنها ነብዩ ሰለላሁ ዐለይሂ ወሰለም ጠየቀች። የቁርአኑ አንቀጽ ተፍሲሯ ምንድነው? ወለዚነ ይኡቱነ ማ አተው ወቁሉቡሁም ወጂላ። አላህ በሰጣቸው ነገር ይሰጣሉ አለ። በአላህ መንገድ መስጊድ በመስራት ሊሆን ይችላል፣ መድረሳ በማቋቋም ሊሆን ይችላል፣ ለሙስሊሞች መንገድ
በማሰራት ሊሆን ይችላል ብቻ ፊ ሰቢልላህ የሆነ አጅር በሚያስገኝ ስራ ሰጥተው ወቁሉቡሁም ወጂላ ልባቸው ግን በጣም ትፈራለች أنهم الى ربهم راجعون ወደ ጌታቸው ደግሞ ያኔ ይመለሳሉ የምትለዋን አንቀጽ ጠየቀች ምን አለች ያ ረሱላህ አለች እነዚህ ሰዎች የሚባሉት ያ ሰው ነው ወይ ዝሙት ይፈጽማል ይሰርቃል ኸምር ይጠጣል እነዚህ ናቸው ወይ ከዛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ያኔ قال لا يا بنت الصديق አንቺ የሲዲቅ ልጅ ሆንሽ ማለት ማን ነው ሲዲቅ ሲዲቅ ማን ነው አቡበክር ረዲየላሁ ዐንሁ ስሙ ማን ነው ታውቃለች የአቡበክርን ስም የአቡበክርን ስም ያውቃል የአቡበክር ስሙ ማን ነው ዑስማን ኢብኑ አብደላህ ይባላል ዑስማን ኢብኑ አብደላህ ይባላል ዑስማን ኢብኑ አብደላህ ይባላል ሲዲቅ የተባለበት ምክንያት ለምንድን ነው ታውቃላችሁ ማን ይነግረኛል ሊላሂ ደርቆ ሲዲቅ የተባለበት ሰደቃን ያወዛ ነበር طيب ሰላዲን አህሰንት ኢስራና ሚዕራጅ ላይ ሰደቃንም ያወዝ ነበር ትክክል ነው ግን ሲዲቅ የተባለበት ዋናው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ማታ ከመካ ወዴት ሄደዋል ወደ ሚዕራጅ ሄደዋል ባለ ጓደኛ እኮ ብሎ ሙሽሪኮች ማለት ብሎ እኮ አሁን ጉድ ነገር አመጣ እሱ ምንድነው በአንድ ማታ ያናክል ምን አክል ርቀት ምን አክል ያኔ ጊዜ የሚፈጀው በአንድ ማታ ይጅላል ያለ ከሆነ እውነት ብሏል ሲዲቅ ተባለ ማለት ነው እና ምን ከሚለው ነው የገባ ነው አንቺ የሲዲቅ ልጅ አልዋት አይሻ ረዲየላሁ ዐንሃ የነብዩ ሰለላሁ ዐለይሂ ወሰለም ባለቤት ነበረች ጉዳዩ እኮ አሁን አንቺ እንዳልሽው አይደለም ዝሙት ፈጽመው ኸምር ጠጥተው ሰርቀው ያሉ ሰዎች ያኔ የሚሰርቁ ኸምር የሚጠጡ ዝሙት የሚጠጡ ሰዎች እኮ አይደለም አላህ በቁርአን ላይ ይሄን ያስቀመጠው ነገር ግን ወላኪነሁ الرجل ያ ሰውዬ ነው የሱም ወይሰሊ ወይተሰደቅ ይጾማል ይሰግዳል ሰደቃም ያወጣል ወይኻፉ አላ ይقبل منه ግን አላህ Subhanahu Wa Ta'ala አይቀበለኝ እያለ ይፈራል አላ ይقبل منه ስራዬ ተቀባይነት የለኝም ብሎ ስራዬ ላይ አላህ ላይ ይቀበለኝ ይችላል ስራዬ ተቀባይነት ላይኖረው ይችላል ብሎ የሚፈራ ሰው ነው ስለዚህ እኛ እንፍራ ኢባዳችን የተኛው ኢባዳ ከሰራን አላህ ተቀብሎናል ተቀበለም የሚለው ሲጋት ፍራት ይኖርብን እንዲህ ስንል በአላህ ረህመት ተስፋ ልንቆርጥ አይደለም ያሞ ደግሞ ሌላኛው ዱዓ እናድርግ ረበና ተቀበል ሚና ኢነከ አንተስ ሰሚዑል አሁን ያያችሁት ከዓባን ነብዩላህ እስማኤል ኢብራሂም ከገነቡ በኋላ ምንድነው ያሉት ربنا تقبل منا انك انت السميع العليم ያሉት ከዓባን ገንብቶ ከጨረሱ በኋላ ربنا تقبل منا ከዓባን እንዲገነቡ ያዛቸው ማን ነው አላህ ነው ገንብቶ አሁን ከዓባ ሚታዩት ከዓባ ማለት ነው ያኔ ያየናት ከዓባ ማለት በአካል ያየናት አላሁ ፍቁን ያየናት ከዓባ ገንብቶ ከጨረሱ በኋላ ربنا تقبل منا انك انت السميع العليم እኛም ይሄን ዱዓ እናብዛ ኢንሻአላህ ربنا تقبل منا انك انت السميع العليم የሚለውን ዱዓ እናብዛ ይላችኋለሁ ኢንሻአላህ ኢልሙ ላይ እንበረታ ያኒ አላህ በሰጣን ኒዕማ ላይ አላህን እናመሰግን አፉ በሉኝ እንግዲህ 5 ደቂቃ ብዬ እጥፍ ተናገርኩኝ ያው ደስ ስላለኝ ነው ኢንሻአላህ አላህ Subhanahu Wa Ta'ala እዚህ ወንድማችን ቤት እንደሰበሰበን በخير ነገር እንዳገናኘን አላህ በጀነት አላህ ያገናኘን በጀነት ለአላህ ብሎ ተዋደዱ ለአላህ ብሎ ተገናኙ ሰዎች አላህ ያድርገን በጣም ይቅርታ ጠይቃችኋለሁ አፉ በሉኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።